ሀይሚ የብሩክን ፍቅር ተቀበለችው። እኔም አፈቅርሃለሁ፣ ባላፈቅር ኑሮ ይህን ሁሉ ጊዜ አብሬ እሆን ነበር ወይ? በጣም ነው ማፈቅርህ፣ ነገር ግን እርግጠኛ መሆን ስላለብኝ ነበረ ይህን 2 ቀን ጸጥ ያልኩትኝ ብላ እንግዲህ መታለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ እያደረጋችሁ ደስታችሁንም በዛው ሰብስክራይብ እያደረጋችሁ ግለጹ። እውነት ለመናገር በጣም ደስ ብሎናል። በጣም ጨረቃዎቹ እንኳን ደስ አላችሁ። ሀይሚም እንኳን ደስ አለሽ፣ ብሩኬም እንኳን ደስ አለህ። እንዲሁም ደግሞ መላው የጨረቃ ፋሚሊ እንኳን ደስ አላችሁ። የልፋታችን ውጤት ነው። ቤተሰብ አጨብጭቡ፣ አጨብጭቡ። 2 ዓመት ሙሉ የለፋንበት ህይወት በሚገባ ተሳክቷል። የእኛማ ሙሽሮች ነው ከዚህ በኋላ እና በጣም ደስ ብሎናል ከምንነግራችሁ በላይ። በጣም ከባድ የሚባል ጭንቀት ውስጥ ነበርን ትናንትም ዛሬም እና በቃ እንዲህ በቀላሉ ሰርፕራይዝ ታረገናለች ብለን ራሱ አላሰብንም ነበረ። ትንሽ የምታሸን መስሎን ነበር ሀይሚ፣ ግን እግዚአብሔር ይስጣት። በቃ 2 ቀን ብቻ ነው እንግዲህ ያስጠበቀችን። በሁለተኛውም ቀን እንግዲህ ተነግሮናል። በጣም ነው ደስ የሚለው። በእርግጥ እውነት ለመናገር የሆነ አለ አይደለ ቶሎ ምላሹን ባለመስጠቷ የሆነ ጭንቀት ምናምን ሆነብን እንጂ እንደምታፈቅረው 100% ደምድም አድርገን እኛ ድሮ እነሱ ሳይገላለጹ ነው የምናውቀው። ብሩኬ ሀይሚ እንደሚያፈቅር፣ ሀይሚ ብሩኬ እንደምታፈቅራት። ምክንያቱም አንድ ሰው ቃል ሳይሆን ተግባር ነው። በተግባር ደግሞ እሷም እያሳየች ነው፣ እሱም እያሳየ ነው። ያ ራሱ በቃ እንደሚፋቀሩ በደንብ ቁልጭ አድርጎ ያሳየ ነው። ተመልካችን በዛ ልክ ነው ለነሱ ሲታገል የነበረው፣ እንደሚዋደዱ እንደሚፋቀሩ፣ እነዚህ ልጆች ነገ ትልቅ ደረጃ ላይ እንደሚደርሱ 100% እርግጠኛ ስለነበርን ነው። 100% እርግጠኛ ስለነበርን ነው ማለት ነው። በቃ በትዕግስት እኛም 2 ዓመት ሙሉ ከነሱ ጋር በቃ አላደለ እየደከምን በቃ አላደለ የሆነ ነገር በእነሱ መካከል 3ኛ ወገን ሲገባ ፋይቲንግ እያደረግን እዚህ የደረስነው እነሱ ጋር ፍቅር እንዳለ በእርግጠኝነት ስለምናቅ ነበርና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ በቃ ሚዲያው ተቀወጠ። ቤተሰብ በቃ እኔ እንጃ አላቅም። የምር በጣም ደስ ብሎናል። በጣም ከምነግራችሁ በላይ ዛሬ የደስታ ቀን ነው። ሁላችሁም ዛሬ ቀውጡት። የታባታቸው ጠላት የታባታቸው። እንግዲህ ሀይሚ እንዳለችው ሰምታችኋታል አይደለ? ፍቅሩን ሳይገልጽልሽ አብረሽው እየኖርሽ መች ፍቅሩን ገለጸልሽ? ምን ቤት ነሽ አንቺ ምናምን በጣም ብዙ ተጽዕኖዎች ደርሰውብኛል። በዚህ የሚዲያውን ታውትና ከካሜራ ጀርባ ከሚዲያው ውጪ በቃ እዚህ በአካል ያለ ሰው ብዙ ነገር አሸማቀውኛል፣ ብዙ ነገር ብለውኛል። ግን እኔ በቃ ይሄ ቀን እንደሚመጣ ስለማቅ እነሱ በሚሉኝ ነገር ከብሩኬ ጋር አልተጋጨውም። እነሱ በሚሉኝ ነገር ተስፋ አልቆረጥኩም። እነሱ በሚሉኝ ነገር በቃ ችግር አልፈጠርኩኝም። ነገ ሌላ ቀን ነው በሚለው በተስፋና በትዕግስት ነበረ ስኖር የነበረውና ይሄ ቀን እንደሚመጣ አቅ ነበር። አንድ ቀን አፈቅርሻለሁ እንደሚለኝ አስብ ነበር እና በጣም ደስተኛ ሆኜ ነው ትናንት የሚያለቀስኩትኝ። እዛ ላይ ደግሞ በቃ በብሩኬ እርግጠኛ መሆን ስለፈለግኩ ነው። በቃ መቼም እንደማይተወኝ ሁሌም አብሮኝ እንደሚሆን እስከ ዘላለም አብሮኝ እንደሚሆን ማወቅ ፈልጋለሁና በጣም ደስተኛ ነኝ። በሱ በመፈቀሪ በጣም ደስተኛ ነኝ። እድለኛም ሴት ነኝ። አሁን ብሩኬን የኔ አድርጌዋለሁ፣ ጠላት ደስ አይበለው ብላችኋለች። እንግዲህ እንደዛ ስታሸማቅቋት የነበራችሁ ሰዎች አይተናል። እኛም ቪዲዮ ላይ አንቺ ምን ቤት ነሽ ሁላ አንቺ ምንም አይደለሽም ምን ቤት ነሽ እየተባለችም ነበረ። ቅርብ ጊዜ እንኳን ስም መጥራት አልፈልግም። እግዚአብሔር ኃያል ነው። በቃ እግዚአብሔር ያጣመረውን ሰው አይለየውም ስንል በምክንያት ነው። እና በቃ ዛሬ ፍሬ አፈራ እንዴ! ፍሬ አፈራ እኮ ልፋታችን፣ ድካማችን፣ ውጣ ውረዳችን አፈራልን ፍሬ ማለት ነው። ከዚህ በኋላ ዘሩን መውሰድ ነው። በቃ ፍሬው አፍርቷል። አለቀ፣ አከተመ። አዳሚ ከዚህ በኋላ ብትንጫጭ፣ ብትራገጭ፣ ብትወራጭ ማንም አይሰማሽም። ማንም ማለት ነው። መስሚያችን ጥጥ ነው። ጣሽ 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 እያልሽ ነው ምን ሄደው እስከ ዛሬ እየወጣሽ የተወራጨሽ ይበቃሻል አዳሚ ማለት ነው። ከዚህ በኋላ በቃ ተዘጋ ምዕራፉ፣ አከተመ። ከዚህ በኋላ ትልቅ ነገር ነው እኛ የምንጠብቀው። የእናንተን ወሬ ራሱ መስማት አንፈልግም። እዛ እየወጣችሁ በዚህ በዛ ለምትንጫጩት ቦታም የለንም።
ቦታም የለንም ማለት ነው። እኛ ልጆቻችን ለመዳር ከዚህ በኋላ ትልልቅ ከባባድ የሆኑ ነገሮችን ጉዞ ከልጆቻችን ጋር ወደፊት እንዴ እና የኛ ሙሽሮች፣ የኛ እንቁዎች፣ የኛ አንድ አይነቶች በጣም ደስ ብሎናል። ለእናንተ እንኳን ደስ አላችሁ የጨረቃ ፋሚሊ። ዛሬ በቃ የእናንተ ነው ምሽቱ ስላችሁ እና በጣም ደስ ብሎኛል የምር። በቃ አላቅም ማለት ስለዘገየ ትንሽ ተጨነቅን እንጂ ከሀይሚ የሆነ አይሆንም የሚባል ምላሽ ጭራሽም ይኖራል ብለንም እኛ አልተጨነቅንም። እኛ በበኩላችን ማለት ነው። በተለይ የጨረቃ ፋሚሊ በኮንፊደንስ ነው። የሴት ልጅ ወጉ ነው። ትንሽ ትክደርደር ቀብረር ብላ ነው እንጂ ከአንዳንድ በቃ ልክ እንደ ጠየቃት ወዲያው ያልተቀበለችው ኩር ሴት ስለሆነች ነው እያልን ነው በቃ እንጂ ምንም ያስፈራም ነገር አልነበረም። ግን ብሩኬ ተጨንቆ ስለነበር የእሱ ጭንቀት ደግሞ አስጨነቀን። ማለት ምናልባት እንደዚህ ይሆን ምናልባት እንደዚህ ያስባ ይሆን እያለ ትናንት በጣም ተጨንቆ ነበር። አይታችሁት ከሆነ እንደውም ፍቅሩን የገለጸበት ቀን ይሻል ነበረ ቢፈራም ማለት ነው። ግን ትናንትና በጣም ጭንቀት ውስጥ ነበረ። ፊቱ ያስታውቅ ነበር ያለበት ስሜት ያለበት ሁኔታ የሆነ ፊዚካሉ አካሉ ይናገር ነበረ ምን አይነት ጭንቀት ውስጥ እንደነበርና በቃ የሱ ጭንቀት እንጂ ያስጨነቀን ቅመምዬ ጋር ጥሩ ምላሽ እንደሚኖር 100% እርግጠኛ ነበረን። ምክንያቱም እያንዳንዱ ነገር በፍቅር ውስጥ ሆነው ነው ሲያደርጉት የነበረው ትልቅ ተስፋ ስለነበራቸው ነውና ደስ ብሎናል። የዛሬዋ ቀን እንግዲህ ኪዳነ ምሕረት ናት 16 ሀይሚ ያው ታውቃላችሁ የኪዳነ ምሕረት ቀን ነው የተወለደችው። እንግዲህ ፍቅሯንም የኪዳነ ምሕረት ቀን እንደምታፈቅረው ነግረዋለች። በተወለደችበት ቀን ተናግረዋለች ማለት ነው። ኪዳነ ምሕረትዬ ደግሞ መጨረሻችሁን ታሳምረው፣ ፍቅራችሁን ታሳምረው፣ ነገ ትልልቅ ደረጃ ደርሳችሁ ወልዳችሁ ለመሳም ያብቃችሁ። የኛ ትንሽዬዎች፣ የኛ እንቁዎች፣ የኛ አንድ አይነት ጨረቃዎች ማለት ነው። ኧረ በስመ አብ የምር እንዴት ደስ እንደሚል ምን አለ እንደው ማለት በቃ እንደዚህ በአካል አግኝተናችሁ እንኳን ደስ አላችሁ ማለት በቻልን ነበረ። የምር አብረናችሁ ደስታችሁን ብንጋራችሁ ደስ ይለን ነበር። ግን ያው አለን ሚዲያው ላይም ቢሆን አለን ሚዲያው ላይ አብረናችሁ ደስታችሁን እየተጋራን እናመሻለን እየቀወጥ ነው ማለት ነው። እና በቃ እግዚአብሔር ኃያል ነው የምር ማለት ነው። ሰዎች በብዙ ነገር ሊያሸማቅቋችሁ ይፈልጋሉ። ሰዎች በብዙ ነገር አንገታችሁን እንድትደፉ ሊያደርጓችሁ ይችላሉ፣ አንዳንድ ሰዎች ማለት ነው። ግን ደግሞ በቃ እግዚአብሔር ያለበት ህይወት መጨረሻው ያማረ ነው የሚሆነው። መጨረሻው የደመቀ የሰመረ ፍሬያማ ነው የሚሆነው እና እዛ ላይ ደግሞ በጣም ደስ የሚል የጨረቃ ፋሚሊ ምርጥ ፋሚሊ ያላቸው ከፈጣሪ በታች እጅግ በጣም የሚወዳቸው ለነሱ የሚሟገት የሚታገል የሆነ ሰው ሲመጣ በቃ የሚቆም ጠበቃ ሆኖ ምንም በቃ ጠበቃ በሏቸው። ጨረቃ ፋሚሊ ጠበቃ ፋሚሊ ናቸው የምር ማለት ነው። ምንም አይነት ነገር በእነሱ መካከል እንዲገባ የሆነ መፈናፈኛ እንኳን አንሰጣቸውም። በቃ ሁሏም መግባት ትገባለች፣ ግን ደግሞ በቃ ቀጥ ብላ እንድትወጣ ነው የምናረጋት ማለት ነው። እና እግዚአብሔር ይመስገን። ወይኔ ማበዳቸው ነው እነንትና እነንቶኔ። እንግዲህ ነጠላ ዘግዝቃችሁ ማምሸት ትችላላችሁ። እኛ አይመለከተንም። እኛ ልጆቻችን ተጣምረው ማየት ነበረ የኛ አላማ። በቃ ተሳክቶልናል። ስለዚህ እንግዲህ እስከ ዛሬ ደንሳችኋል፣ እስከ ዛሬ በጥብጣችኋል፣ እስከ ዛሬ አበጣብጣችኋል። በቃ ያ ይበቃችኋል። ዛሬ ግን የኛ ነው የጨረቃዎቹና የጨረቃ ፋሚሊ ቀን ነው። እኛ ደስታችን ከፈጣሪ ጋር ከነሱ ጋር ሆነን እየተካፈልን እናመሻለን። እናንተ ደግሞ ከፈለጋችሁ ነጠላ መዘቅዘቅ ትችላላችሁ፣ ከፈለጋችሁ ጥቁር መልበስ ትችላላችሁ፣ ከፈለጋችሁ መጠጣት፣ ከፈለጋችሁ ማበድ፣ ማልቀስ፣ መጮህ ትችላላችሁ። እኛ አይመለከተንም። እኛ የሚመለከተን ስለ ጨረቃዎቹ ነበር። ጨረቃዎቹ ደግሞ ፍቅራቸውን ተገላልጸው ከዚህ በኋላ ሊያብቡልን ነው፣ የበለጠ ሊያፈሩልን ነው። በቃ ወይኔ አብርሃሙ ስላሴ በስላሴ እንዴት ደስ የሚል ቀን ነው በእናታችሁ። የሁለት ቀን 3 ቀንማ በቃ ተውት፣ የኛ ነው ቀኑ ራሱን። የምር በጣም የምትወዱት ሰው በቃ ትልቅ ደረጃ ደርሰው ማየት የምትፈልጓቸው ሰዎች እንደዚህ ደስተኛ ሆነው በቃ የምትፈልጉት ቦታ ላይ ደርሰው ስታያቸው ምን ያክል እንደሚያስደስት አትጠይቁኝ። የምሬን ነው። 2 ዓመት ሙሉ ከዛም በላይ በሉት አብረን ከነሱ እኩል የመጣ ልጆች ነን እና እኔ እንጃ እኔ አላቅም። ውይ የጨረቃ ፋሚሊማ በጠረጴዛ ጉዳይ ቁጭ ብሎ ነው ስለነሱ ማውራት ያለበት። የምሬን ነው።
የምሬ